አቃጥለሃል ብለህ ከገመትክ ልክ ነህ። ማንቀጠልን ያልኩት እባካችሁ ጋይሶች አንድ ነገር መቼም አትርሱ። ዩቲዩብ ሀውዱ እንዴት ናችሁ? ዛሬ በድጋሚ ተመልሰናል። በዛሬ ቪዲዮአችን ደግሞ የኳስ ተንታኞች ጋዜጠኞችን ሬት እናደርጋለን። ሬት አክቹአሊ ሬት ደረጃ አለ የምናስቀምጠው። እኔ ተመቸኝን ነው ማስቀምጠው። እናንተ ደግሞ የተመቻችሁን ኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። ወደ ቪዲዮ እንገባለን። የኛ የሁል ጊዜ የአርሰናል ደጋፊዎች ስንሸነፍም ስንደሰትም ስናዝንም በደስታችንም በሀገራችንም ጊዜ ምታዝናና ልጅ ናት የተወረገረገች እና እሷን ቀድመን እንያት። በቃ ተሸነፍን አሸነፍን እስከ ስታረው የምትወርድልን ለዛ አይደብረንም፣ ብዙ ጊዜ አይደብረንም። እናቴ ትሙት ነው አርሰናል ማንንም ጠይቁ። አርሰናል ደሜ እና ዛሬ ደግፏት። ማነው አርሰናል ደግፉ፣ አርሰናልን ደግፉ። እሷን አይደለም በሷ ምክንያት ብዙ ሰው የአርሰናል ደጋፊ ሆኗል። አንዱ ደግሞ ጓደኞቼ ናቸው። አቀራረቡ ደስ የሚል አቀራረብ የሚያቀርብ ዮናስ ሙሉነህ ይሄ ይመቸኛል። እባካችሁ ጋይሶች አንድ ነገር መቼም አትርሱ። አንድ ሰው ላይ በቆዳ ቀለሙ፣ በዘሩ፣ በተፈጥሯዊ ገጽታው አጠቃላይ ሙድ አትያዙበት። በቃ ምን ሊሰማው እንደሚችል አታውቁም። ያ ነገር ወዴት ሊያደርግ እንደሚችል፣ እንዴት ራሱን ሊጣላ እንደሚችል አጭር ሰዎች ጋር የሄዳችሁ አትናገሩ። ምን ሊያስብ እንደሚችል አይታወቅም። ገባህ? በዚህ አጋጣሚ ፕላስቲክ ሰርጀሪ ተሰርቶ ሌላ ሰው መስሏል። ምሮ ላይ ነገራቶች ዝብርቅርቁ ሊወጣ እንደሚችል ስለራሱ ያለው ግምት አታውቁም። እና ቪኒ ጁኒየር ከሰሞኑን ወደ ብራዚል ሄዶ ከዓለም ዋንጫው በኋላ ፊቱ ላይ የፕላስቲክ ሰርጀሪ አሰርቶ ነበርና እንደምታዩት ከዚህ ወደዚህ ፊቱ ተለውጧል። አሁን ላይ ጺሙንም ማሳደግ ሌላ ሰው ነው የሚመስለው። አሁን ሌላ ሰው ጀምሯልና እኔ ይኸውልህ ፊቱ አሁን ሉኩ ተቀይሯል እኮ የተሻለ ሆኗል። ግን ይሄንን ለምን እንዳደረገ ስለምረዳ የተሻለ ቢሆን ራሱ አሁን ላይ የተለየ ውበት የለውም። ከመጀመሪያው ይሻላል እንጂ ውበት የለውም። የመጀመሪያውም ያው ነው። በቃ ብዙም የተለየ ነገር የለውም። ለማንኛውም ዮናስ ምን ይመቸኛል። ቀጥሎስ ማን ይመቸኛል? ያው ደግሞ ፉአድ ታማኝ የአርሰናል አክቲቪስት ይመቸኛል። እንዴት ነው የሚያቀርበው? ፈትኒያ ውስጥ ሰዎች ጋር ሲያቀርብ እንዴት ነው? ሁሉ ነገር ይገባችኋል፣ ሁሉ ነገር ይገባችኋል። ለእናንተ ለታታሪዎቹ፣ ለማትሰለቹት ላለፉት አመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ አርሰናል። በቃ ፉአዴ ሁሌ እንደዚህ ናት። ጀማው ምናምን ነው የሚለው በሙሉ እንኳን ደስ አላችሁ። እና በጣም ነው ሰውን ሮስት የሚያደርገው። በጣም ሮስት ላይ ፉአድ አንደኛ ነው። እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል። ጀማው ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ደግሞ ከዩናይትድ ደጋፊ አሞዴርን በጣም ነው የሚመቸኝ። ስሙ ከተስፋ አላውቅም፣ ግን አሞዴር ነው። አሞዴር በጣም ይመቸኛል። ከማንቸስተር አንፃር ሌሎቹ ክለቦች የጤና ቡድን ናቸው። ይሄን ነው የምልህ። እውነት በዚህ ላይ ፈንገስ ነው የምሆነብኝ። ጥቁር ዶሮ ምናምን በግ ምናምን ቢታረድ ኤምሬትስ ላይ ደስ ይለኛል። እውነት እኔም የአርሰናል ደጋፊ ሆኖ የሜሲ ደጋፊ ሳይ ማሻአላህ የክርስቲያን ስጋ ቤት ነው ይመስለኝ። ማሻአላህ የክርስቲያን ስጋ ቤት እውነት ነው የምልህ። አርሰናል ደጋፊ ሆኖ ለምን አሁን ክርስቲያኑ ዩናይትድ ቤት ስለተጫወተ ዩናይትድን መደገፍ አንችልም ነው? ምንድን ነው ወላሂ በቃ። እሺ ተነስተን ዛሬ ከማን ጋር? ከአሞዴር አሊ ጋር ሰሙን አልተሳሳትኩኝም። እና አሞዴር በጣም ይመቸኛል። ያው ደግሞ ይሄ ልጅ በጣም ነው የሚመቸኝ፣ ያዝናናኛል። ከኳስ በኋላ እሱን ማየት ያዝናናኛል። ሲያለቅጥ ምናምን ንግግሩ ምናምን እናቴን ቀረባት። ዓለም ዋንጫ ባንተ መበላት ቀረባት። እናቴን እግር ኳስ ልጇን መዳር አቃታት። እናቴን የገማ በጣም አንድ ችምባ እንዳይወጣ እናቴ፣ ለነዚህ ለግሞች አንድ ችምባ እናቴ፣ አንድ ችምባ ቪዲዮ ደግሞ ለመደች ጦጣ ሁልጊዜ ሸምጣጣ ስትቋጥር ያመሸ
የወየል ወያላ ነጋቲ ቡላ ሳምንትን በኔ ልታሳክል ኤክስኪውዝ ሚ what the fuck me የለም አባቴ እኔ ሐሰን ላይ ነኝ እኔ አልሰማም። እኔ በጣም በቃ ከሚመቸኝ ሰዎች መሃል አንዱ ነው። ሌላ የዚህ ልጅ ቪዲዮ ደግሞ እንዴ ሄሎ ወያላው እኮ ዋንጫ ሊበላ እኮ ነው። እየቋጠርኩኝ ነው ትላለህ እንዴ? አንተ አልሰማም እንዴ? እየቋጠርኩኝ ነው። ወያላው ፕሪሚየር ሊግ እንዳይበላ እየቋጠርኩኝ ነው። በላ ፕሪሚየር ሊግ ነው በላ ቋጥረህም ቢሆን ግን በልተናል። ወያላው ሻምፒዮንስ ሊግ እንዳይበላ እየቋጠርኩኝ ነው። አንተ ሰው አይደለም እንዴ? ቶፕ ፎር እንዲጨርስ እየቋጠርኩኝ ነው። አታስብም እንዴ? ሁሉም ሰው እየቋጠረ ነው እንጂ ለካፌ የተቀመጠ ሰው አለ እንዴ? እንደዚህ እየቋጠራችሁኝ ቢሆን ዋንጫውን መብላታችን አልቀረም። ፕሪሚየር ሊጉን ዩናይትድ ደጋፊ እዛው አቢ ዩኤልን እናገኘዋለን። እኔ አቢ ዩኤል ከኳሱ ባለፈ ሙድ ለመያዝ ለመዝናናት የሚሆን ሰው ነው። በጣም ነው በቃ የሚያለቅጠው። እኔ ከሱ ጋር ጎስብ ሲከራከር አይችልም። ገባህ? ያሳምነዋል። አይችልም ክርክር በቃ ጎስታ አይችለው። እናቴ ትሙት አልነበረኝም። እኔ ግን ምን አይነት ክፉ ሰው ነኝ? ምን አይነት ኃጢአተኛ ነኝ? ይኸውላ ወያላ ንድድ ሲል እኔ ደስ አላለኝም። ይኸውላችሁ ማርያምን ደስ ነው ያለኝ። ለምን ደስ ስላላላችሁ እኔ ደስ ነው ያለኝ። ስለከፋችሁ ደስ ብሎኛል። ይሄ የቋጠሮ ቀን እያለ ነው በቃ አመቱን የጨረሰው ባይዘው ያቢ አሎ ይችላል ዋንጫ ይችላል። ተመልክተሃል? ይሄንን ነገር ተመልክተሃልና አይችልም ያሉት በምክንያት ነው። ያቃጥለዋል። ጎስታ ቢል እንደዚህ ማቃጠል አይችልም። ዋንጫ ይችላል ዋንጫ በቃ የኔ የመጨረሻው ምርጡና አሪፍ የምለው ብዙ ሰዎች ሊመቻቸው ላይመቻቸው ይችላል፣ ግን የኔ ምርጡ ጎስት ነው። ጎስት ለምንድን ነው ያልከው ካላችሁ መጨረሻ ልነግራችኋለሁ። ጎስት ቢያንሰኛው ነው ነበር አባት አብዛኞቻችሁ ተቃጥለሃል ብላችሁ ልትገምቱ ትችላላችሁ። በጣም ልክ ናችሁ። በጣም ነው የተቃጠልኩት ነው የምልህ። ቅጥል ነው ያልኩት። የባየር ሙኒክ ጌም ላይ እዛው ነው፣ ፊት ለፊት ነው። ገባህ? ስሜቱ እዛው ነው። እንዴት አመሸህ ቻምፕ? ተቃጥለሃል ብለህ ከገመትክ ልክ ነህ። ማን ቅጥል ነው ያልኩት? ቅጥል እንዴት ቻምፒየን ሆኜ እቃጠላለሁ ነው የምልህ። ወይኔ ግን ማን ምለ ቅንቅና የሆናችሁ ሰዎች ሁለት ወር ሙሉ ፒኤስጂ 5 ምናምን ያያል ንፍጥ ጭንቅላት አባቴ ከፔናልቲ ውጪ ቦክስ ውስጥ መግባት ነው ያቃተው ፒኤስጂ። ሌላ ቪዲዮ አለፈልን። ይህን ቡድን ስንደግፍ ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ሲስቅ ሌላውን አሁን እኛም ስሜታዊ እንታን ነው። ጎስት ለምንድን ነው አንደኛ ያደረኩት ካላችሁ ጎስት ከኳሱ በኋላ ሆነስት ሪቪው የሚሰጥ ሰው ቢኖር ጎስት ነው። ሲደብሩ ደብሮኛል ነው፣ ሲገፋው ከፍቶኛል ነው። በዛ ላይ ያውቃል፣ ስለ ኳስ እውቀት አለው፣ በደንብ ትክክለኛ እውቀት አለው። ስለ አርሰናል ነው እሱ እያወራ ያለው። የሲቲ አክቲቪስቶች እንደ ጎስት ስለ ሲቲ ያውቁ ሲተነተን
እኔ ጎስት በቃ ይመቸኛል። ሆነስት ሪቪው በዛ እኔ ጎስት ተመችቶኛል። እናንተ ደግሞ እናንተ ምርጫ ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። ሰብስክራይብ ያበረታታችሁ ሞቅ ሞቅ አድርጉት። እስከ ቪዲዮ መጨረሻ ስለነበራችሁ እናመሰግናለን። ይመቻችሁ።